በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም ቅድስት ሥላሴ ልጆች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን እስከ ሞት ባፈቀረን በእናታችን በቅድስት ድንግል ማርያም ልጅ በአማኑኤል ፍጹም ሰላምታ ሁላችሁንም ሰላም ልል እወዳለሁ። እንኳን ለጻድቁ አባታችን ለቅዱስ ቂርቆስ ኢየሉጣ እና እናቱ መታሰቢያ በሰላም በጤና ደረሰን። እግዚአብሔር ቢወድ ቢረዳ የመልክዓ ቅዱስ ቂርቆስን አቀርብላችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ቤተሰብ ሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንዲሁም ዩቲዩቡ ሼር እንዲያደርግልን ላይክ እያደረጋችሁ ይሄንን ቃል ሰዎች ይመገቡበት ይድኑበትና ይፈወሱበት ዘንድ ደግሞ ለዓለም ሁሉ ሸር በማድረግ የቅዱስ ቂርቆስ ወኢየሉጣ በረከት በእናንተም ላይ በዘመናችሁ ሁሉ ይቀድምላችሁ ዘንድ ወዳጅነታችሁን ታመሳክሩ ዘንድ ሁላችሁንም በትህትና እንጠይቃችኋለን። ብርሃናዊው ፀሐይ ብርሃኑን እስኪያጨልም ድረስ መከራን የተቀበልክ ክርስቶስ ሆይ በመስቀል የፈሰሰ ደምህን ቀለም አድርገ የመንፈሳዊ ቂርቆስን ዜናውን መጽሐፉን የመልኩን ሰላምታ በልባችን ሰሌዳ ላይ ጻፍልን። ሰላም ለዝክረ ስምከ ሕፃን ቂርቆስ ሆይ ትርጉሙ የጣፋጭ እፍራን አበባ ለተባለ ለስምህ መታሰቢያ ሰላምታ ይገባል። በሰማያዊ ሥልጣን ነግሶ የሚኖር ይህን ስምህን በቦታ ሁሉ አንደበቴ በጠራው ጊዜ ሞት ይደንግጥ ሰይጣንም ይሸሽ። ሰላም ለስዕርተ ርእስከ በራስ ላይ ለበቀሉና ላደጉ ለራስ ጸጉሮችህ ሰላምታ ይገባል። ቅዱስ ቂርቆስ ሆይ የሁሉ ጌታ የክርስቶስ የበረከቱ ሀብት የቅዱስ መስቀሉንም ሞገስ ለዘላለሙ ከአንተ ጋር ይሁን በለኝ። ሰላም ለርእስከ መላ ፊትህ በደም እስኪታለል ድረስ ከነቆዳው ለተላጨ ጸጉርህ ሰላምታ ይገባል። ሕፃን ቂርቆስ ሆይ ነፍሴ ከሥጋዬ ተለይታ በምትወጣ ጊዜ ከሰማይ ወደ እኔ ስትመጣ የራስህን ዘውድ በራሴ ላይ አኑር። ሰላም ለገጽከ ከፀሐይና ከጨረቃ ብርሃን 7 እጅ ለሚያበራ ፊትህ ሰላምታ ይገባል። ለዘላለም ደስ ብሎ የምትኖር ሕፃን ቂርቆስ ሆይ ኖህን መርከቡ ከጥፋት ውሃ እንዳዳነችው ጸሎትህ ከለቅሶና ከዋይታ ታድነን። ሰላም ለቀራነብቲከ ከላይ በታች ላሉ 4ቱ ሽፋሽፍቶችህ ሰላም እላለሁ። የክርስቶስን ሕማሙንና ሞቱን የተናገርክ ሕፃን ቂርቆስ ሆይ ሁሉ ለቤቱ ተግቶ ያስባልና አቤቱ በከንቱ እንዳታጠፋኝ ቤተ መቅደስህን ለመጠበቅም ትጋ። ሰላም ለአዕይንቲከ በመማለል ወደ ላይ ተሰቅለው የብረት ችንካሩን ነበልባሉን አይተው ላልደነገጡ ዓይኖችህ ሰላምታ ይገባል። ሕፃን ቂርቆስ ሆይ ጽድቁንና ጽድቁ የበዛ ይቅርታውን እንዲሰጠኝ
በፍጹም ልብህ የታመንህበት አምላክህን ዘወትር ለእኔና ለዚህ ለተሰበሰብነው ሕዝበ ክርስቲያን ለምንልን። ሰላም ለአዛኒከ ያለ ፍርሃትና ያለ ማፍገምገም የሁለት ችንካሮችን ሕማም ለተቀበሉ ጆሮችህ ሰላምታ ይገባል። የድንግል ማርያም ታማኝ የመንፈስ ቅዱስ ወዳጅ ቂርቆስ ሆይ አገልጋይ ከበደል ውድቀት በተንሣኤ እስክነሳ ድረስ 3 ሱባኤ ጸልይልኝ። ሰላም ለመላቲሂከ አካላዊ መኮንን እጅ ብዙ ጊዜ መጻሕፍትን ለተቀበሉ ጉንጮችህ ሰላምታ ይገባል። ቂርቆስ ሆይ ሰይጣንን የሚያሸሽ ሞትንም የሚያስደነግጥ የአብና የወልድ የመንፈስ ቅዱስንም ስሞች በግንባሬ ላይ ጻፍልኝ፣ ምልክትም አድርግልኝ። ሰላም ለአእናፊከ የአመፃ ማኅበሮች እጃቸውን ዘርግተው ስናፍጭና ጨው በውስጣቸው ለጨመሩባቸው አፍንጫዎችህ ሰላምታ ይገባል። ሸንጋይ የሥጋ ሹምን ያሸነፍክ ሕፃን ቂርቆስ ሆይ የፈሰሰ ደምህን የተቸነከረ አካልህን አይቶ እግዚአብሔር ገነትን ከፈተልህ። ሰላም ለከናፍሪከ እንደ መላእክት ምስጋናን የሚናገሩ ደስ ለተሰኙ ከንፈሮች ሰላምታ ሰላም እላለሁ። የእስጢፋኖስ ወገን የሰማዕቱ ሚናስ ባልንጀራ ቂርቆስ ሆይ ነበልባል ጸሎት እሳት ልመናህም የኀጢአታችን እሾህ ሁልጊዜ ያቃጥልልን። ሰላም ለአፉከ ጥበብና አንደበትን ከፈጣሪ መንፈስ ቅዱስ ለተቀበለ አፍህ ሰላምታ ይገባል። አይላፍ ከሃዲዎች ያሸነፍክ ሶምሶን ቂርቆስ ሆይ በሕሊናችን ማሳ በቅሎ ያደገ ስንፍናን በሥልጣንህና በትእዛዝህ ማጭድ ቁረጥልን። ሰላም ለአስናኒከ በመድኃኒተኛ እጅ ከግንዱ ለተቈረጠ ምላስህ ሰላምታ ይገባል። የጋኑ ነጎድጓድ ያላስፈራህ ቅዱስ ቂርቆስ ሆይ አብርሃም ይስሐቅ ልጁን እንደባረከው አንድነታችንን ዛሬ ሁላችንን በማኅበረ ሥላሴን ማኅበረ ቅዱሳን ዝክርን ባርከን። ሰላም ለልሳንከ ከአፈር ተፈትኖ እንደወጣ የጠራ ብር ከነውር ለነጻ ቃልህ ሰላምታ ይገባል። የጥበበኞች ጥበበኛ ከአዋቂዎችም ይልቅ አዋቂ ሆንክ ቂርቆስ ሆይ ከሰማዕተ እስጢፋኖስና ከተወደደ ሚናስ ጋር በባሕር የታነጸች መቅደስህንም አስጎብኝን። ሰላም ለቃልከ እንደ ብረትና የይቅርታ ነፋስ መዓዛው ለሚያለመልም እስትንፋስ ሰላምታ ይገባል። የምሥራች ነጋሪ ቅዱስ ወንጌልንም ያስተማርክ ሕፃን ቂርቆስ ሆይ በድንግል ማርያም ልጅ መስቀል ይሰማ በሚል በንጉሥ ዳዊት ቃል እኔንና የተሰበሰብነውን ባርከን። ሰላም ለጉርኤከ የሁሉን ልመና ሰምተ የምትራዳ ቅዱስ ቂርቆስ ሆይ ለጉሮሮህ ሰላምታ ይገባል። ከገዳይ ከግፈኛው ሰው ያድነን ዘንድ በምትጠቅም ጸሎትህ የሚያይ እርሱ ግን የማይታይ እግዚአብሔር ዘወትር ለምንልን። ሰላም ለክሳድከ በእሳታዊ ሰይፍ አንደበት አጎንብሶ ለተቆረጠ አንገትህ ሰላምታ ይገባል። ሕፃን ቂርቆስ ሆይ ከዝንጉ እስክንድሮስ
ከከሃዲዎች ጭፍራዎችም ዘንድ በየጊዜው ያገኘህን መከራና ችግር ስንቱን እንናገራለን። ሰላም ለመትከፍትከ የፈጣሪ ወልደ ማርያምን ቀንበር መስቀልን ለተሸከመ ትከሻህ ሰላም እላለሁ። ቂርቆስ ሆይ ደስ ያለው የምስራች ነጋሪ መልአክ ገብርኤል ከአንተ ጋር ነው። ሰላም ለዘባንከ ክርስቶስ በሦስት ሰዓት እንደ ተቀበለ ብዙ ግርፋት ለተቀበለ ጀርባ ሰላምታ ይገባል። ቂርቆስ ሆይ የ3 ዓመት ልጅ ስትሆን ጽኑውን ድብደባ እንደምን ቻልከው? የሚባላው እሳትስ እንደምን አላስፈራህም? ሰላም ለእንግዳአከ መጽሐፍ እንደሚያመሰግነው እንደ ዕዝራ ልቦና ለከበደው ደረትህ ሰላምታ ይገባል። ሕፃን ቂርቆስ ሆይ ከእናትህ ጋር በአንድነት እቶኑን እንደ ጫማ የረገጥከው እሳቱን እንደ ውሃ ያቀዘቀስከው እንዳንተ ያለ አረከቶ ማን ነው? ሰላም ለሕፅንከ የሊቀ ክርስቶስ የሰላሙና የጽድቁ ማኅበሮች በላዩ ለተቀመጡበት ጭንህ ሰላምታ ይገባል። ሕፃን ቂርቆስ ሆይ ቀድሞ የኤፍሬም ልጆች እንደተገለበጡ በትእዛዝ ቃል በየጠዋቱ ይገልበጡ፣ ባላጋራዎችም እንዲሁ ይውደቁ። ሰላም ለአዕዳዊከ በስቃይና በድካም ሰንሰለት ለቆሰሉና ለደከሙ እጆችህ ሰላምታ ይገባል። የሰማይ ንጉሥ የክርስቶስ ወታደር ኃያሉ ቂርቆስ ሆይ ስሟ የጣፈጠ የብሩክት ማርያም በረከቷንና ሰላሟን እንድንቀበልም እርዳን። ሰላም ለመዛርኢከ ከዓለት ለጸኑ ወርቾችህ የምስክርነት ደምን ለተረጨ ክንድህ ሰላምታ ይገባል። ቂርቆስ ሆይ ይቅር በለው ብለህ የሚራራ እግዚአብሔርን ስለ እኔና ስለዚህ ስለተሰበሰብነው ማልድልን። ሰላም ለእመትከ የእግዚአብሔርን ፍቅር ለያዙና ለዳሰሱ ክንድህና መዳፍህ ሰላምታ ይገባል። ጥበብና ዕውቀትን የተመላ አስተዋይ ሕፃን ቂርቆስ ሆይ አቤቱ የአንደበቴን የአንደበታችን ነገር ፈጥነህ አሳርግ፣ የአፌንም የአፋችንን ምስጋናም አሳስብልን። ሰላም ለአጻብዒከ 10 ጣቶችህን ከጥፍሮቻቸው ጋር ሰላም 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 እላቸዋለሁ። ዋናተኛ ቂርቆስ ሆይ ጤግሮስ ልቅሶና ጊዮን ሐዘን እንሆ በዚህ ዘመን ሕሊናዬን አስጥመውታልና ፍጹም ጸጥታ ወዳለበት አሻግረኝ። ሰላም እብል ለገቦከ ለቀኝ ጎን ዳግመኛ ለግራ ጎን ሰላም እላለሁ። በአካል ሕፃን በጥበብ ብዛት ግን አረጋዊ የሆንክ ቂርቆስ ሆይ ቀድሞ ዕብራዊው ሙሴ ግብፃውያን ሰው እንደገደለው ጠላት የሰይጣንን ፈጥነህ አጥፈው። ሰላም ለከርስከ የመከራ የስቃይ እንጀራ ራት ላደረጉ ሆድህና ልብህ ሰላምታ ይገባል። ቂርቆስ ሆይ የአፌን ቃል የተወደደ አድርግልኝ፣ የለመንኩህንም ብዙውን ነገር ለአምላክህ አሳስበው፣ ዘወትርም ንገረው። ሰላም ለኩልያቲከ ከበቀልና ከቂም ለራቁ ኩላሊትህና ሕሊና ሰላምታ ይገባል። ተአምረኛው ቂርቆስ ሆይ መልካም እንደ ተባለ እንደ ሙሴ ፈርዖን
ኃጢአቴን በሚያሰጥም የስርየተ ባሕር ወርውረው አስጥመው። ሰላም ለአማውቲከ በሰማይ ሆድህ መካከል ላሉ አንጀትህና ሆድቃ ሰላምታ ይገባል። ጨለማ ክደትን የምታስወግዳት ፀሐይ ቂርቆስ ሆይ የእናትህን ቀጸላ በራሴ ላይ አዙር፣ አክሊሏንም ስጠን። ሰላም እብል ለህንብርትከ በአንጀትና በልብ መካከል ያለች ህንብርትህንም ሰላም እላለሁ። ሕፃን ቂርቆስ ሆይ ለሟች በግህ ከዝች ዘመድ መከራ ከበዛ የእሳት የሰይጣን ሥራው ጠባቂ ሁነን። ሰላም ለሐቄከ ዝናር ሃይማኖትን ታጥቆ የገዢ እስክንድሮስን ወርች ለቀጠቀጠ ወገብህ ሰላምታ ይገባሃል። ለቲቶ መምህር ለጳውሎስ ወገን የሆንክ ባለሽቱ ልሳን ቂርቆስ ሆይ ለንጉሥ ሰራዊቱን ለእረኛም መንጋውን ይጠብቅ ዘንድ አምላክን ማልደው ይቅርታውንም ለምን። ሰላም ለአቆያጺከ በጥበበኛ አንጥረኛ እጅ ለተሰራ ለአጵሎን ላልተገዙ ጭኖችህና ጉልበቶችህ ሰላምታ አቀርባለሁ። ቂርቆስ ሆይ ክፍቷ የማያልቅ የመሬታዊት ሥጋዬ በደሏን ፈጽሞ ይቅር ይል ዘንድ ስለ ድንግል ማርያም ክርስቶስን ማልልን። ሰላም ለአጋሪከ የቀያፋ ባልንጀራ በሆነ በእስክንድሮስ አደባባይ መታሰር ለተቀበሉ እግሮችህ ሰላምታ ይገባል። የመንፈስ ቅዱስ ልጅ የሳውልና የኬፍ ወንድም ቂርቆስ ሆይ ማኅበሮችህ ከአንተ ጋር ስለ ገደላቸውና ትዕግሥታቸው አልፋ በተባለ ክርስቶስ ፊት ተስፋንን አገኙ። ሰላም ለሰኮናከ በስቃይ ጎዳና ለተመላለሱ ተረከዝህና የውስጥ እግርህ ሰላምታ ይገባል። ቂርቆስ ሆይ አንተ ሐኬተኛ አገልጋይ መኮንን ኀጢአትና በደል ለዘመናት የገዙ ይበቃሃል ብለህ አርነትን እኔንና እኛንም ሁላችንም አውጣን። ሰላም ለአጻብኢከ የስቃይ አጸድን የመከራን ቦታን ለረገጡ ጣቶችህና ጥፍሮችህ ፈጥነን ሰላምታ እናቀርብልሃለን። ብርሃንን የተጎናጸፍክ ሙሽራው ቂርቆስ ሆይ በምድርና በሰማይ እኔ ስላለሁ ልጄ ሆይ ሰላምን ሐዘንን ታበዛለህ በለኝ። ሰላም ለቆምከ ቅላቱ እንደ ሮማን ቅላት ለሆነ በምድር የሚያቅላላ በሰማይ የሚያበራ ቁመና ሰላምታ ይገባል። ሕፃን ቂርቆስ ሆይ እንደወደድከን እንረዳበት ዘንድ ልባችን በሚሻው ልክ የሦስቱን አካላት የሥላሴን በረከት በንግግርህም ስጠን። ሰላም ለመልክዕከ በዮርዳኖስ ውሃ ለተጠመቀ የሰላምና የእርቅ ቅባት ሜሮንን ለተቀባ መልክህ ሰላምታ አቀርባለሁ። ቂርቆስ ሆይ ሰለስቱ ደቂቅ እሳቱን እንዳቀዘቀዙ በነጎድጓድ ጸሎትህና በመብረቅ ልመና የሚቀጣጠሉ የእሳቱን እቶንና ነበልባል አቀዝቅዝ። ሰላም ለጸአተ ነፍስከ ከሃዲ መኮንን ሥጋህን በገደለ ጊዜ ሊገድላት ላልቻለው ለነፍስህ መውጣት ሰላምታ ይገባል። ቅዱስ ቂርቆስ ሆይ
የለመንኩህን ልመና ሰምተ ከሁሉ ይልቅ ሲኦልን እፈራለሁና በወንጌል ኖር ዘንድ ከጽድቅህ ጽድቅን ለሁላችንም አድለን። ሰላም ለበድነ ሥጋከ ለአምላክ ሕግ በቀና በኤልያስ ሰረገላ ተሰውሮ ላለ ሥጋ ሰላምታ ይገባል። ለኀጢአተኛ የምትማልል የአስተማሪዎች አስተማሪ ቂርቆስ ሆይ በመስቀል ላይ በተሰዋ ራሱን በሰዋ አምላክ ዘንድ መተላለፌን አስተሰርይልኝ፣ በደሌንም በየሰባቱ 70 ጊዜ አስቀይርልኝ። ሰላም ለሕማምከ እንደ ርኅሩህ ክርስቶስ መገፋት ልብን ለሚያስለቅስ መከራህን የበዛ መገፋትህ ሰላምታ ይገባል። የደስታ ክረምት ቂርቆስ ሆይ የለቅሶና የዋይታ ሰው በምንሆን በእኔና በዚህ በተሰበሰብነው ላይ ለ3 ወራት ያህል የደስታ በረከትህንና የንጹሕ ዝናብ ነጠብጣብን ያንጠብጥብልን። ሰላም ለነቃ ደምከ የመከራው ዜና በሚያስደነግጥ በመስቀሉ በግ በክርስቶስ ደም ለተረጨ ለደምህ ምንጭ ሰላምታ ይገባል። የሰማዕታት ወንድም የሐዋርያትም ልጃቸው ቂርቆስ ሆይ መታሰቢያህን ለምናደርጉ የመንፈስ ቅዱስን ስጦታ ስጠን፣ ከአምላክም ዘንድ የጽድቅን ዋጋ አዘጋጅልን። ሰላም ለህላዌከ እሳታውያን በሚሆኑ 7ቱ ነገደ መካከል ለሆነ አናኗርህ ሰላምታ ይገባል። ቂርቆስ ሆይ ቤትህ በታነጸበት በአንተም አጸድ የሚገድል ቸነፈር ለዘላለም እንዳይመጣ በአብና በወልድ መንበር ፊት እንማልድሃለን። ሰላመ መንፈስ ቅዱስ ላማረ ቁመና በመንፈስ ቅዱስ ሰላምታ ሰላም እንልሻለን። መዓዛሽ የሚስብ ገነት ኢየሉጣ ሆይ ዝናብ ከደመና እንደሚፈስ የጡቶችሽ ወተት ዛሬ በአፋችን ውስጥ ይፍሰስ። ሰላም ለመልክ አቲኪ ለ43 መልኮችሽ ለአራቱም ባህሪዎችሽ ሰላምታ ይገባል። የቂርቆስ እናት የከበርሽ ኢየሉጣ ሆይ በከንቱ እንዳልጠፋ ምሕረቱ የበዛ የጽድቅ አምላክ እግዚአብሔር ስለ እኔ ስለ ሁላችን ለምኝልን። ለዝንቱ ቃል ማህሌት ይህ የማህሌት ቃል ይህንን ድርሳን በእጅ የጻፈውን በአንደበት ያነበበውን ቃላቶችንም በእዝነ ሥጋ በእዝነ ልቦና ሆኖ የሰማውን የሕፃን ቂርቆስ የከበሩ ጣቶች በብርሃን ክርስቶስ ሥልጣን ይባርከው ይባርከን። በእንተ ኪዳኑ ለሕፃን ቂርቆስ እነሆ ከገድሉ አውጥቼ የቂርቆስንና የእናቱን ኢየሉጣን መልክ ጻፍን አነበብን። የሁሉም እመቤት ማርያም ሆይ ባርኪን። በምድር የባረክሽው በሰማይ የተባረከ ነውና የቀደስሽውም ለዘላለም ይኖራልና። መባረክትና ነጎድጓድ የምትይዝ ሆይ እሳቱን ስላቀዘቀዘ ስለ ሕፃኑ ኪዳን ከቸነፈር ታደገን። ይችንም አጸድ ከወራሪ ቸነፈር ታድናት ዘንድ በምስክርነት ደሙ ተማጽነናል። ፊተኛውና ኋለኛው አልፋና ኦሜጋ ሆይ ቂርቆስን በጠራነው ጊዜ በደለኛውን እኔንና እዚህ የተሰበሰብነውን አውሬ እናቸንፈው ዘንድ በምስክርነት ደሙ ተማጽነናል። ቤትህ ከተሰራበት ቸነፈር አይምጣ ብለ ቃል ኪዳን ገብተህለታልና
ከቸነፈር ፍላጻ እንድንድን አቤቱ ደግፈን። ሕፃንና እናቱ ሁለቱም ገድላቸውን ፈጸሙ። የጋኑ ድምፅ እንደ ክረምት ነጎድጓድ ነበረ። የከበሩ ሰማዕት ግን ሞትን አልፈሩትም። የኢየሉጣ ልጅ ብፁዕ ቂርቆስ ሆይ ወደ እቶኑ ለመግባት አልፈራም። ጌታም ቤትህን በጽኑ እምነት ከሚሠራ ሰው ቸነፈርን አስወግድልሃለሁ ብሎ የምሕረት ኪዳንን ሰጠው። አካለ መጠን ያልደረስ ቅዱስ ቂርቆስ ሆይ ከጓደኛህ ከሚናስ ጋር ሰላም እንልሃለን። የዮናስ ቅል በሌሊት በቅላ ከዋዬ ፀሐይ ግለት እንደጋረደችው በደመና ረድኤትህን ዘወትርም ጋርድልን። የቅዱስ ቂርቆስ የእናቱ የኢየሉጣ አምላክ ሆይ አገልጋይን እኔን ደካማውንና እዚህ የተሰበሰብነው ከጥፋት ዘመን ከክፉም ቀን ጠብቀን አድነንም ሰውረን ታደገንም እባክህ። የካህዲዎች ቁጣ ወደ እቶን ለመግባት ያላስፈራ መልክና ደምግባት ያማረ ሕፃን ቂርቆስ ሆይ ሰላም ለአንተ ይሁን። ታምርህ የከንፈሮች ቃል የነገርህም መብዛት የማይፈጸመው ከባሕር አሸዋና ከሳር ይልቅ የበዛ ሰላም ላንተ ይሁን። ሥራህን እስኪያደንቁ ድረስ በእስክንድሮስ አደባባይ ጫማውን በሬ ያደረክ ከአንገቱም ፍየልን ያወጣ ሆይ ሰላም ላንተ ይሁን። ሰላም ስምህ ያማረ ቂርቆስ ሆይ ውሃ ቀለም ሆኖ ቢጻፍ እንኳ ዓለም የማይቻለው ተአምር ሰላም ላንተ ይሁን። ቂርቆስ ሆይ ጥቂት እጅ መንሻ ስላቀረብኩልህ ፈንታ በደስታ በአደባባይ እቆም ዘንድ የመጋደልህን ዋጋ አብዝተህም ስጠን። ቂርቆስ ሆይ ሰላም ለአንተ ይሁን። በምንቆምበት ጊዜ በየሰዓቱ በወልድና በእናቱ ፊት የዚህ ምልጃችን መልእክተኛ ነህ በለን። ተከዜን የምትተካከል የሰላማችን ወንዝ ቂርቆስ ሆይ ከሕዝባችን ልብ ማጣትና ታስወግድ ዘንድ በየጊዜው ለመባረክና ለማረጋጋት ና። አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለን፣ ይቅር ይበለን፣ ይማረን፣ ይዘከረን። በቸርነቱ እኔንና እናንተን ሁላችንንም ይባርከን፣ ከኃጢአት ይሰውረን፣ ሁላችንም ይጠብቀን። የፍቅር አምላክ ፍቅሩን፣ ሰላሙን፣ አንድነቱን ይሰጠን ዘንድ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ስናነብ የጎደለን የነጠበውን አሟልቶ እንዲቀበለን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቶ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለሉ እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች እንግዲህ መልኮችን እያወጣው ለየብቻው እያወጣው እየሰራውን ያለውትና በደንብ ሼር ማድረጋችሁን፣ ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁን ሁላችሁም ቼክ አድርጉ። የቂርቆስ ረድኤት በረከት እንዲያድርባችሁ። የእናቱን የኢየሉጣን ደግሞ በመቀጣዩ አወጣለሁ ማለት ነው። ተወዳጆች
አገልግሎታችንን በመደገፍ ፍቅረ እግዚአብሔር በሁላችሁ ላይ እንዲያድር በተለይ ደግሞ የቅዱሳን ረድኤት በእናንተም ላይ እንዲሁም ደግሞ በሌሎች ፍቅር ለማሳደር ሁላችሁም ሼር ማድረግ የአገልግሎቱ አንድ ክፍል ነው። አደራ ለማለት እወዳለሁ። በቀጣይ ጊዜ ደግሞ ሌሎችንም እንደዚሁ መጽሐፍቶችን ሙሉን እየሰራው አቀርባለሁ። በጸሎታችሁ ባካችሁ አንድ አቡነ ዘበሰማያት ብርሃነ ሥላሴ ብላችሁ አስቡኝ፣ አትርሱኝ፣ ግዴላችሁ። ለኔ ማንበብን ኃይል ጸጋን እግዚአብሔር እንዲሰጠኝ ለእናንተም የመስማት የማስተዋል ጸጋ ይሰጠን ዘንድ የአምላክ በጎ ፈቃድ ይሆንልን። በአብና በወልድ በመንፈስ ቅዱስ አንድ አምላክ በሚሆን የማር ቂርቆስና የእናቱ ኢየሉጣን ገድል ማንበብ እንጀምራለን። ቅዱስ ቂርቆስ የድርሳን ጸሎት ጀመረ፣ እንዲህ አለ። የእግዚአብሔር በሚሆን በመንግስት ደጃፍ የዕንቁ መጽሐፍ ተሰጠኝ። ጸሎቴም የከበረች የቤተ ክርስቲያን ናት። ዕንቁም ደግሞ የእግዚአብሔር ቃል ነው። መጽሐፍ መንፈስ ቅዱስ ነው። ጨለማ ወደ ጸናበትና ብርሃን ወደ ሌለበት ኮከብና ፀሐይ ጨረቃም ወደማይገኝበት ሀገር ላከኝ። ትርጓሜዋም ለመጵቆስ ወደሆነ መጀመሪያይቱ ሀገር ደረስኩ። በዚያም ደግሞ ከደረታቸው በላይ ሰዎች፣ ከእጃቸው ፈረስ፣ ሁለንተናቸው አህያ፣ ከደረታቸው በታች አራዊት የሆኑ ሰብዳአትን ቃግስተትን አገኘው። ብዙዎች አጋንንትም ነበሩ። እኒህም ሁላቸው ሊገሉን ወደዱ። መጽሐፌ ግን አሳደዳቸው። እኔም ባቢሎን አሸዋ ከሚበዛበት ወንዝ ደረስኩ። እንደ ዕብራውያን ምኩራብ ካልሆነ በቀር መሻገር የሚችል የለም። እኔ ግን በእግዚአብሔር ኃይል በሐሙስ ቀን ተሻገርኩት። ከጥልቁ ባሕር የሚመጣው ወንዝ እንዲህ ነው፣ በውስጡ የሚታይ የለም። በወንዙም ተሻግሬ በባሕር ዳርቻ ወዳለች ሀገር ደረሱ። በዚያም ከደረታቸው ደግሞ በላይ ፈረስ ከታችም ፈረስ የሆኑትንና ሰብዳአት ቃግስታቱንም ደግሞ አገኘው። ብዙዎች አጋንንትም ነበሩ። 13,000 እባቦችም 8 ሰብዳአት በላይና በታች ደረታቸው የሰው የሆነ 9,900 አህያዎች ቁጥራቸው የበዛ ክፎች አጋንንት ነበሩ። ይህም እባብ ጅራቱ ከአፍ የሚደርስ ታላቅ ነበረ። አንድ ብቻውን ሆኖ በጠዋት ይወጣል፣ በፊቱም ወደ ጥፋት ጎዳና ይሮጣል። ጥርሶቹም የተሳሉ ሰይፎች ናቸው። ጎኖቹም የወርቅና የነሐስ፣ አንገቱም የብረት ቅርጽ፣ ጥፍሮቹም የነሐስ፣ ሆዱም ደግሞ ንጥፍ ድንጋይ፣ ምግቡም ጳጲር ነው። ማዕዱም ላም ነው። ዓይኑም ደግሞ በገለጠ ጊዜ የዮርዳኖስን ወንዝ ይሰበስባል፣ ከዓይኑም አይፈስም። ከተሳሳተ በኋላ ሴቲቱን ስላሳተ ከመንበሩ የወደቀው ሰይጣን ይህ ነው። አዳም ከገነት ያስወጣው እባብ ይህ ነው። ወንድሙን እንዲገድል ቃየልን ያስተማረው እባብ ይህ ነው። እግዚአብሔር ጥፋትን በምድር ላይ እንዲያመጣ በሰዎች ክፋትን ያበዛ እባብ ይህ ነው። የረአይትን ልብ ያስታበየ በኃጢአትንም ሁሉ ያነሳሳ እባብ ይህ ነው። የፈርዖንን ሚስት ልብ በእስራኤል ልጆች ላይ ደግሞ ያስጨከነ እባብ ይህ ነው። የፈርዖንን ልብ ያደነደነ እስራኤልንም የጥጃ ምስል ሰርተው እንዲያመልኩ ያሳሰባቸው እባብ ይህ ነው። ዳዊትን በቤርሳቤህ ደም ግባት ያሳተው ሰሎሞን ከጣዖት በኋላ እንዲከተል ያደረገ ሕዝቡ ተመልሰው በእስራኤል ለእግዚአብሔር እንዳይሰግዱ የወርቅ ጣዖት ያሰራው ዘንድ ኢዮርብዓምንም ያሳተ እባብ ይህ ነው። በኤልዛቤል ዘመን ኤልያስን ያሳደደ የረከሰውን ጣዖት ሰርቶ በእግዚአብሔር ቤት ውስጥ ያቆመ ዘንድ ምናሴን የመራ ጣዖታትን ሁሉ በዓለም ያስነሳ እባብ ይህ ነው። ከዚህ በኋላ አየኝ፣ ተከትሎኝ ሊገለኝም ወደደ። መጽሐፌንም ይደምሰስ ዘንድ በልቦናው ፈለገ። በዚያን ጊዜ በጌታችን በኢየሱስ ክርስቶስ ከቅዱሳን መላእክቱ ጋር ወርዶ እባቡን አቃጠለው። የአጋንንትን ወገኖች ሁሉ አሳደደ። እባቡንም በእሳት ፈጀው። የአጋንንትን ፍጥረት ሁሉ ሰደደ።
የጻድቁ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበል እንጂ ቸርነቱ በሁላችን ላይ ይኖር ዘንድ የአምላክ በጎ ፈቃድ ይሆንልን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለሚልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሆናችሁ ይህንን ፕሮግራም የምትከታተሉ ሼር፣ ላይክ በማድረግ ለምእመናን እንድታደርሱኝ በክርስቶስ ፍቅር ሁላችሁንም እጠይቃለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የብፁዕና የቅዱስ ቂርቆስ የድካሙን ገድሉን የብፁዕ ቅድስት ክብር የሆነች ስሟ ደግሞ ለመንግስተ ሰማያት የተጠራ የዘመድ ክብር የሆነች ሰማዕት የኢየሉጣ የድካሟን ገድል እናነባለን። የዚህ ዓለም ብልጽግና የናቀች መንግስተ ሰማያትን ወደደች። ምድራዊ ደግሞ የዓለም ሰርግንና ናቀች፣ ሰማያዊ ሰርግንም መረጠች። ስጋዋንም ደግሞ ከመበልና ከመጠጥ ከክብር ልብሶች ከወርቅና ከብር ጌጦች ደግሞ ያለመበልና ያለመጠጥ ደግሞ በመዓልትና በሌሊት ትጾም ደግሞ ነበረ እንጂ ሌሊትም ቁማ ደግሞ ትሰግድ ታዘወትርም ነበረ። ስግደቶቿም ደግሞ መታጎልና እረፍት አልነበራቸውም። ስጋዋም እንደ እንጨት ቅርፊት፣ ፊቷም ደግሞ እንደ ድንብላል መሰለ፣ እንደ ፀሐይና እንደ ጨረቃም ያበራ ነበረ። ያዩአትም ደግሞ አገልጋዮቿ ይደነግጡ ነበረ። በአንዲት ቀንም ደግሞ በጸሎት ቤት ሳለች የአባቷ ጃንደረቦች ስትሰግድ አይተዋት ልጃችንን ደግሞ ንግስታችንን ሆይ ስጋሽን ለምን ደግሞ ታደክሚያለሽ አሏት። መብልና መጠጥ ደግሞ እንዳጣ ለማንስ ትሰግጃለሽ? ለአንቺ ስግደትና እልልታ ይገባሻል። አባትሽ ግን ደግሞ አንቺ በዚህ ዓለም ደግሞ ስለደከምሽ ያዝናል፣ ይተክዛል። እኛም ደግሞ ምስክሮች ነን። የምትወጂውን ንገሪን። የንጉሥ አገልጋዮችና የአባቶች ጃንደረባዎች ሆይ የልቤን ፍቃድ ስሙ እነግራችኋለሁ አለቻቸው። እኔም የዚህን ዓለም ንብረት ደግሞ አልወድም፣ እንደ ጥላና እንደ ጉም ደግሞ አላፊ ነውና የበላ እንዳልበላ ደግሞ የጠጣ እንዳልጠጣ ደግሞ ይመስለኛል። ያገባ እንዳላገባ ደግሞ የተደሰተ እንዳልተደሰተ ደግሞ ይመስለኛል። የአባቴ ንብረትም ደግሞ ከንቱ እልፈቱም ደግሞ እንደ ሳርና እንደ እንጨት እባብ ነው። ዓይኖቹም ምሳሌ ደግሞ አልነገራቸውም። ደግሞ ስሙ ከአረሚ ደግሞ ሴቶችና ከአይሁድ ሴቶች ከብዙ ካልወለዱም ደግሞ ፈቶችና ሁልጊዜ የማያገለግሉ ፈቶቻቸውን ደግሞ ያደርጓቸዋል። ተልኳቸውም ደግሞ ያቃልላሉ። እነሱም ደግሞ ስራቸው በሰማይ ሆነ፣ በምድርም የጠፋ ናቸው። እኔም ደግሞ ይህ ስራ አሳርና ችግር ደግሞ ይሆነኛልና አልወድም። ዳግመኛም ሐሳርና ችግርም ለቅሶም ደግሞ በዚህ ዓለም ደግሞ ይሆናል። የዚህ ዓለም ድካም ብዙ ነው። ያልበላ ብቻውን ደግሞ ከተቀመጠች ደግሞ በመዓልትና በሌሊት እግዚአብሔርን ትታዘዘዋለች። ባልም ባገባች ጊዜ ደግሞ እግዚአብሔርን አታስበውም። ይህን ዓለም ንብረት ደግሞ ታስባለች እንጂ። እኔ አገልጋያችሁም ደግሞ ልነግራችሁ ደግሞ ስሙ። አባቴ ከወደደኝ እኔም ደግሞ ወደዋለሁ፣ የአባቴን ፍቃድ ደግሞ ፍቃዴን ደግሞ አደርጋለሁ እንጂ። እኔ በእግዚአብሔር ታምኛለሁና ነፍሴና ስጋዬ ወደ እግዚአብሔር ጣልኩኝ። ዳግመኛ ምን ነገር ደግሞ አልወድም፣ የምድር መንግስት አላፊ ነውና። እኔ ጥሩ እድል አለኝ፣ ስሜም ደግሞ በመንግስተ ሰማያት ተጽፏል። የአባቷ ጃንደረባዎች ደግሞ እመቤቴ ወይ የምትነግሪው ደግሞ ይህ ነው፣ መልካም አይደለም አሏት። የአባትሽ ነገር ክፉ አልሆነም፣ የአባትሽም ቃል ደግሞ ተቀበይ እንጂ የእኛንም ፍቃድ አድርጊ። የአባትሽን ፍቃድ ደግሞ ትፈጽሚ ዘንድ እኛ እንለምንሻለንና ፍቃድ ውስጥ ደግሞ የአንቺ ሰርግ ደግሞ ነውና አታስተካክዩ። ደግሞ ለአንድ ለንጉሥ ልጅ ደግሞ ትዳሪ ዘንድ ማጫውን ደግሞ አምጥቶልሻልና ከዓለም ደግሞ ነገስታት ትልቅ ነውና አለቻቸው። እኔ ራሴ ደግሞ አውቀዋለሁ፣ ነገሬን ደግሞ ስሙኝ፣ አድምጡኝ፣ ቃሌንም ልመናዬን ተቀበሉኝ። እኔ
የጨለማውን ጫፍ ደግሞ አይቼዋለሁና ሰውን ደግሞ በገሃነም ወድቆ አየሁት። ነገስታትና ደግሞ መሳፍንት መኳንንት በእሳት ሰንሰለት ደግሞ ሲታሰሩ ደግሞ እፍኝቶች ደግሞ ሲነድፏቸው ደግሞ ጭናቸውን ደግሞ ሲሰበሯቸው የከበሩ ዘማ ሴቶችም በዚያ ቦታ ደግሞ አየዋቸው። አጋንንት ሲረግጧቸው በእሳት ባህር ደግሞ ሲነድፏቸው እኔ እላቸዋለሁ እሱ ያስፈራኛል። በዚህ ምክንያት የዚህን ዓለም ደግሞ ንብረትም አልወደውም። እኛም ደግሞ ወደ አባትሽ ሄደን እንነግረዋለን አሏት። እኛም ደግሞ ከሄድን ሌሎች ደግሞ መልእክተኞችን ደግሞ እንልካለን። በዚህ በኋላ ወደ ንጉሥ ሄዱ። ልጄ ኢየሉጣ የት አለች አላቸው። አሉትም ደግሞ ያዘዝከን ሁሉ ነገርናት እምቢ ብላለች። ምክራችንን ደግሞ አልሰማችም። እምቢ አለችው ምክንያቱ ምንድነው አላቸው። እነሱም እኛም ደግሞ ያልከንን ሁሉ ነገርናት አሉት። እሷም ደግሞ ኃላፊ የሚሆን የዚህን ዓለም ተድላ አልወደደችም አለችን። ያለ ባል ብቻዬን እኔ እቀመጥ ዘንድ የምወደውን አለኝና ብዙ ነገርም ደግሞ ነገረችን። ነገርህንም አልተመለከተችም፣ ወደ ስራም ደግሞ አልተመለሰችም። ብዙ ስድብንም ደግሞ ሰደበች። ንጉሥ ያን ጊዜ ሰምቶ ሰደባቸው። ጃንደረቦችንም ደግሞ አላቸው እጅና ደግሞ እግሯን ደግሞ በሰንሰለት ደግሞ አስራችሁ ደግሞ ይዛችሁ ደግሞ አምጧት አለቸው። እምቢ ካላችኋቸውስ በአንገቷ ገመድ ጨምሮ በዚህ ገመድም ስባችሁ ደግሞ አምጧት። የዚህን መምህራንም ደግሞ ያመጧት ዘንድ ወደ እርሷ ደግሞ ሄዱ። ወደ ሀገርም ገባች፣ አጧትም አላገኟትም። የእግዚአብሔር መልአክ ደግሞ ቅዱስ ገብርኤል ወደ ገባችበት ሰውሯታልና ንጉሥም እንዳላገኟት ሰምቶ ወንድሞቼ ሆይ በእኔና በእናንተ የተደረገውን ነገር ሰማችሁን አላቸው። እርሷም ደግሞ ዘንድም ጭንቅ ነው፣ በዚህም ተቀምጣለችና ቤት ሄዳ ደግሞ አመለጠችን። የሀገር ሰዎች ፈለጓት። አባቷን በሰማ ጊዜ አዘነ፣ ያመለጠች ደግሞ መስሎታልና። ዳግመኛም ይፈልጓት ዘንድ አዘዘ። ባለሟሎቹም በአራቱ የዓለም ማዕዘን ላካቸው፣ አላገኟትም። የእግዚአብሔር መልአክ ቅዱስ ገብርኤል እርሷን ወደ መቆሚያዋ ቦታ ሰውሯታልና እሷም ታለቅስ ነበረ እንዲህ እያለች የሰማይና የምድር አምላክ ሆይ በባህርና በየብስ የምትኖር በሸጦችና ደግሞ በአፍላክ ደግሞ በብርሃናን ደግሞ መላእክት አምላክ ደግሞ የነቢያትን የሐዋርያትን አምላካቸው ከክፉዎች ውንጀላና አመፅን የሚሰሩት ደግሞ አድነኝ። እንዲህም ስትጸልይ ተገለጸች። የአባቷን ባለሟሎች ደግሞ አገኟት፣ በፊቷም ሰገዱላት። እጅና እግሯንም ደግሞ እጅ ነሷት። አሏትም ደግሞ ንጉሥ ደግሞ አባትሽ በማልትና በሌሊት እጅግ ይፈልግሻል። የአባትሽና የእናትሽን ባለሟሎች ደግሞ አላረፉም። አንቺ በዚህ ደግሞ መሰወሪያሽ ደግሞ ቦታ ተቀምጠሻልና በምን ስራ ደግሞ የአባትሽን ደግሞ መንግስት ጠላሽ አላቸውም። ደግሞ እኔም ደግሞ እርኩሳን አማልክቶችን ጠላው፣ የእጁ ስራዎችም ደግሞ ካድኋቸው። እግር አላቸው አይሄዱም፣ እጅ አላቸው አይዳስሱም፣ አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ አፍንጫ አላቸው አያሽቱም፣ ጆሮ አላቸው አይሰሙም። ምክንያቱ ይህ ነው። ይህ ሰምተው ደግሞ ባለሟሎች ደግሞ አደነቁ። ለእኛስ ደግሞ እንደኛ ሰው ደግሞ መሰለሽም ነበር አሏት። ዛሬም ይህ ደግሞ ነገርን አልሆነም። እኛም በአምላክሽ ደግሞ እናምናለን፣ ለሁላችንም ካንቺ ርስት ደግሞ እና እድልን ሰጭን ደግሞ አለቻቸው። የዚህ ዓለም ደግሞ ንብረት ኃላፊ ነው፣ ጥቅምም ደግሞ የለውም። ንግስታቱም ደግሞ ነገሱ ይሆናሉ። እንዲህም ሲባባሉ መኮንኑ ወደ እርሷ መጥቶ እጅ ነሳት፣ በፊቷም ደግሞ ሰገደ። የንጉሥ ልጅ ሆይ ደግሞ ለምን ትጮኻለሽ አላት። በነፍስሽ ደግሞ ትደክሚያለሽን፣ የማይታወቅ ደግሞ የአምላክ ልጅም ደግሞ ትሰግጃለሽን። ለአንቺስ ደግሞ ለአባትሽ ፈቃድን ደግሞ እንዳትወጪ ይገባሻል። ከድካም መብል መጠጥ ይሻላል፣ ልብስ ደግሞ ማጌጥ ይሻላል። ብቻሽን ከመቀመጥም ከሰው ጋር መቀመጥ ይሻላል። ከጸጋም ልጅ ይበልጣል፣ በእርሱ ዘንድ እንጀራ ይገኛል። ቃሌንም ስሚኝ አታስፈሪኝም። ቅዱስ ኢየሉጣ እንዲህ ቃልንም ደግሞ አልመለሰችለትም፣ መመለስንም ዝም አለች። ከእርሷ ጋር ደግሞ የተቀመጡ ለዓለም ፍቃድ የመጣውን እሺ እንድትል ደግሞ ጠየቀናት። እኛም መረመርናት፣ ቃላችንን እምቢ አለች። ነገሯም ከማርና ከስኳር ይልቅ ይጠም ነበር። የዚህ ዓለምንም ነገር አልወደደችም። ለእኛም ደግሞ ከዚህ ዓለም ነገር እና ከአባቷ ነገሯ ይሻል መሰለን። ከእርሷም ከግብፅ አንድ ወገን ደግሞ የሚሆን ለአዳል ንጉሥ ለፈረሽ ምሊ የሰጠውን የዚህን ዓለም ከእርሱ ጋር ደግሞ ትነግስ ዘንድ ደግሞ በልቡ አሰበ። ይህንን ሰምታ በልቡ አዘነች፣ አለቀሰችም። ከአላውያን ጋር ከመጨመር በእግዚአብሔር መሞት ይሻለኛል ብላ ሰነፍ መኮንን ሆይ የእግዚአብሔር መንግስት የሚያልፍ መሰለህን አለችው። እርሱስ ለልጅ ልጅ ደግሞ እስከ ዘላለሙ አያልፍም
የሰው መንግስት ግን አላፊና ጠፊ ነው። ይህንን ብላ ደግሞ ከእርሱ አደረች። ጠንቋዮች ግን ደግሞ መኮንኑም ሄደ። ከእርሷ ጋር ደግሞ የተቀመጡ እና በቃሏና በስራዋ ደግሞ ያመኑም ደግሞ በምክሯ ተስማሙ። ከእርሷ ጋራም ደግሞ ጃንደረቦች ሆኑ። ወደ ንጉስም ተመለሱ፣ ወደ ሀገሩም ሸሹ። በየቀኑ ከእርሷ ጋር ይታመናሉ። እርሷም ደግሞ በክርስቶስና በአባቱ በመንፈስ ቅዱስ የተመረጠች እና ንዕድ ክብርት ናት። መኮንኑም ወደ ንጉስ ገባ፣ የሆነውን ሁሉ ደግሞ ነገረው። የምድርን ደግሞ መንግስት እምቢ እንዳለች ደግሞ የሚጠፋ የዓለም ተድላንም ደግሞ እንደ ናቀች ደግሞ ወደ እርሱም ደግሞ ያመጧትን ደግሞ ይመረምሯት ዘንድ አዘዘ። አንድ መኮንንም ጠራት፣ ወደ አባቷም ደግሞ ወሰዳት። ደግሞ ወደ አባቷም በገባች ጊዜ ለአፕሎን ሲሰግድ ደግሞ አገኘችው። አምላኬ አፕሎንና አቴና ደግሞ አምላኬ ዳጎን ደግሞ መንግስቴን ደግሞ ለሌላ ደግሞ አትስጥ ተረዳኝ ብሎ ደግሞ እንደዚሁ ደግሞ ሲሰግድ ደግሞ አገኘችው። በእግሯም ጣዖቱን ደግሞ ረገጠችው፣ እንደ ምድር ትቢያም ሆነ። አፕሎን ከፌውዝ ጋራ ቃልን ደግሞ አልመለሰላትም። አባቷም ደግሞ ተቆጣት። ልጄ ወይ ደግሞ በአምላኮቼ እና በመስገጃዬ ደግሞ የማይገባ ነገርን እንዲህ ለምን አደረግሽ አላት። ዳግመኛም አለ ከገጸ ምድር ነፋስ ደግሞ እንደሚጠርገው ደግሞ እንደ ትቢያ የተቀጠቀጠ አደርግሻዋልና። ቅድስት ኢየሉጣም አባቷን አባቴ ሆይ ይህ አምላክ አልሆነም አለችው። የሰውን ደግሞ ዘመን ደግሞ የሚጠላ እና የሚከራከር ምስልምና ደግሞ ጣዖት ምስል ነው እንጂ ደግሞ አፍ እያለው ደግሞ የማይናገር ጆሮ እያለው የማይሰማ ዓይን እያለው ደግሞ የማይ እጅ እያለው የማይዳስስ እግር እያለው ደግሞ የማይሄድ አታየምን? ለምንም ደግሞ ትሰግድለታለን? አምላክስ በሰማይ አለ። የምድር ንጉሥ አያየምን? ከተሸሸገ ደግሞ ከተቀደሱ የተቀደሰ የኩራተኞችን ቃል ደግሞ አይሰማም። እንዲህ አባቷን ደግሞ ተናገረችው። ንጉሥ ደግሞ አባቷም ዝም አለ። ከነገሯም ደግሞ የተነሳ ተደነቀ። አላተም መስዋዕት ደግሞ ሰዊ፣ እኔ ደግሞ አምንበት ዘንድ አንቺንም ደግሞ እሰግድ ዘንድ ደግሞ አምላክሽን አሳየኝ። ከልብህ ከሆነ መልካም ነው። ነገር ግን ደግሞ የሞትህን ቀን ደግሞ የማታውቅ ልብህ ደግሞ ሸንጋይና አሽሟጣጭ ደግሞ ያን ጊዜ ተቆጥታ ከእጄ ማን ያድንሻል አላት። ከታላቅ ደግሞ ድብደባ ጋራ ከጽኑ ገመድ አስረው ደግሞ ወደ ታላቅ ገደል ደግሞ ይጥሏት ዘንድ አዘዘ። ወደ አዘዘችውን ቦታ ወሰዷት። በገመድ አስረው ደግሞ ወደ ታላቅ ገደል ወረወሯት። ሲወረውሯትም ገመዱ ደግሞ ተመልሶ በወረወሯት አገልጋዮች አንገት ላይ ደግሞ ተጠቅልሎ ገደል ደግሞ ገብተው ሞቱ። እሷ ግን ደግሞ ከገደል ደግሞ የመላእክት አለቃ ቅዱስ ገብርኤል በክንፍ ተቀብሏት የበጎ ምስራችን የያዘ የቅዱስ ገብርኤል ምልጃ ወደ ላይ ደግሞ አወጣት። የቅድስት ኢየሉጣ ልመናዋ ከሁላችን ከዚህ ከተሰበሰብነው ይህን ድምጽ ከምንሰማው ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎታችንን ልመናችን እግዚአብሔር ይቀበለን። ከዚህ በመቀጠል ደግሞ ታምር አንባለሁ። የኢየሱስ ክርስቶስ ሰማዕት ብፁዕና ቅዱስ ቂርቆስ ተአምር ይህ ነው። ጸሎትና በረከቱ ከኔና ከናንተ ከሁላችን ከሕዝብ ክርስቲያን ጋር ጸንቶ ለዘላለሙ ይኑርና አንዲት ዘማ ሴት ነበረች። ነገር ግን በችግረኞች ላይ ምሕረትን በማድረግ የሚመስላት የለም። ትመጸውት፣ የተራበውን ታበላና ታጠግብ፣ የተጠማውን ታጠጣ፣ የተራቆተውን ታለብስ ነበረ። ወደ እርሷ ከሩቅ አገር እንግዳ መጣ። በጎ ዜናዋንም ሰምቶ ከእርሷ ምጽዋትን ይቀበል ዘንድ አየችው። ተናገረችውም። ሀገርህ የት ነው አለችው። ይቺ ችግረኛ መለሰ፣ እመቤቴ ሆይ የምጽዋትሽን ዜና ሰምቻለሁና መጣው። የምበላውና የምጠጣው የምለብሰውም የሥጋ ተስፋ ሁሉ የለኝም። እርሷም ልብሷን አመጣችለት፣ ብርም ሰጠችው። እግዚአብሔርንም አመሰገነ። ምሽት ሆነም ተኛም። በምኝቷ ጊዜ ዝሙት የሚወድ አንድ ሰው መጣ። ከእርሷም ጋር ሲተኛ ደግሞ አገኘችው። ስራውንም ጨርሶ ወጣ። ሌላ ሰው መጣ፣ ገብቶም ከእርሷ ጋር ተኛ። ያም ድሃ ሰው አያት፣ በልቦ አለ፣ ይቺ ሴት ቀድሞ በእግዚአብሔር የተመረጠች መሰለችኝ፣ ነገር ግን የሰይጣን አገልጋይ ናት። የሰጠችኝ ብርም የሰይጣን ነው አለ። የሰጠችውን ደግሞ ገንዘቧን ሁሉ ደግሞ ይሰጧት ዘንድ አሰበ። ሰጣትም። ያችም ዘማ ሴት አለችው፣ ወንድሜ ሆይ የሰጠው ሆነ ትሰጠኛለህን? ምን ነገር አለብህ? ብሬንም በምድር ሜዳ እንደ መርገም ጨርቅ ደግሞ እንደ ተጣለ ለምን አደረከው? ያም ድሃ ተናገራት፣ እህቴ ሆይ ምጽዋትሽና ስራሽ መልካም ነው።
ከዝሙትሽም ብዛት የተነሳ ገንዘብሽን ናቅኩት። ሴትና ወንድ ዘማዋን በሆኑ ጊዜ ደማቸውን ለሰይጣን እንደሚሰዉ ናቸውና እነርሱም ደግሞ የሚያጸይፍና እንደ እርኩስ ደግሞ የረከሱ ናቸው። ያችም ሴት አለች፣ ኑሮዬ እንደ ጠራጊ ሆኗል። ገንዘቤ ይህ ችግረኛ የናቀውን ከንቱ ሆነ፣ በእግዚአብሔር ፊት የተናቀ ይሆናል። ያም ሰው ያችን ሴት አላት፣ ምክሬን ስሚ፣ ትምህርቴንም ተማሪ፣ በንስሐም በአንድ ባል ተቀመጭ። ካልተቻለሽ ሕፃኑ ማርቆስ ዝሙትሽን ያስወግድ ዘንድ ለምኚው። በሁሉ ፊት ደግሞ በየዓመቱ ጥር 15 ጥቅምት ደግሞ 15 ሐምሌ 19 መታሰቢያውን አድርጊ። ያችም ሴት አለች፣ እስከ 1 ዓመት ከእኔ ጋር ትቀመጥ ዘንድ ለምንሃለሁ፣ የእውነት ነገሮችንም ትመክረኝ ዘንድ አላትም። ስምሽን ከተውሽ ወደ ምክሬም ደግሞ ከተመለሽ እቀመጣለሁ፣ እምቢ ካልሽ ግን መንገዴን እሄዳለሁ። እሺ መልካም ነው አለችው። ይህን ብላ የራሷን ጸጉር ላጨች። ከዚያም ደግሞ ሲዳሯት የኖሩ የሀገር ሰዎች አዘኑ። ያቺ ሴትም የዓለምን ንብረት ተወች እያሉ ደግሞ በልቧም አሰበች፣ ከዚህ ዓለም ደስታ ሰማያዊ ደስታ ይሻለኛል ብላ ገንዘቦቿንና ልብሶቿን ሚስቶቻችንን ትተን እግዚአብሔር እናገልግለው። ቅዱስ ቂርቆስም ይሄንን ብለው ተነሱ። በጸዓዳ ማይ ደግሞ አጠገብ ግብጣን ደግሞ ቢሰው ወደ ምትባል ደግሞ ሀገር ሄዱ። ያቺ ሴትና ድሃው ደግሞ ከእርሷ ጋር ወደዚህ ቦታ ደግሞ ሄዱ። ሁላቸውም ቸሮች ሆኑ፣ እግዚአብሔርን አገለገሉት። ቅዱስ ቂርቆስንም ያ እንግዳ እንደነገራቸው ደግሞ መታሰብ ያደርጉ ተቀመጡ። በንጽህና በፍቅር እስከ ዕረፍታቸው ቀን ደግሞ ኖሩ። በሰላምም የቅድስት ኢየሉጣ ልጅ በሕፃን ቂርቆስ በዓል አንዲት ቀን ደግሞ በአንድነት ደግሞ አረፉ፣ ወደ ሰማያዊ ርስታቸው ገቡ። ጸሎትና ልመናው ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ያለ ሐሰት አሜን። ያቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበልን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። የአምላክ ቸርነት በእኔና በእናንተ በሁላችን ላይ ይኑር። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልሰልን ዘንድ ስናነብ የጎደለውን የነጠበውን በቅዱሳን መላእክት አፍ ይታበስልን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች እናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም ይህን ቪዲዮ ሼር፣ ላይክ በማድረግ ለምእመናን እንድታደርሱ በስላሴ ስም እንጠይቃችኋለን። ለበረከት ከዚህ በመቀጠል ደግሞ እንደ እግዚአብሔር በጎ ፈቃድ የመልክዓ ቂርቆስን አነባለሁ። መልክዓ ቂርቆስ ብርሃናዊ ፀሐይ ብርሃኑን ደግሞ እስኪያጨልም ድረስ መከራን ደግሞ የተቀበል ክርስቶስ ሆይ በመስቀል የፈሰሰ ደምህን ቀለም አድርገህ የመንፈሳዊ ቂርቆስ የዜናውን መጽሐፍ የመልኩንም ሰላምታ በልቤ ሰሌዳ ጻፍ። አሜታችን ልመናችን እግዚአብሔር ይቀበልን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ሁላችንም በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ፕሮግራም እየተከታተላችሁ ያላችሁ ሁላችሁም ይህንን ድምጽ የምትሰሙ ሼር፣ ላይክ ማድረጋችሁን አትርሱ። ከዚህ በመቀጠል ደግሞ የእናታችን የቅድስት ኢየሉጣንን መልክ አነባለሁ። እግዚአብሔር ለኔ ማንበብ ጸጋ ስልጣን ይስጠኝ አሜን።
ቅዱሳን የሆኑ የእግዚአብሔርን ምስጋና ስለ ኢየሱስ ክርስቶስ አስቀድማለሁ። ዳግመኛም አዲስ የሚሆን የኢየሉጣን ዜና አስከትላለሁ። ስጋና ነፍስን ደሞ የሚያሰጥም የውዳሴዋ ፍቅር በላይ ደሞ ፈሷልና። ሰላም ለዝክረ ስምኪ ለሰው ሁሉ አፍ እንደማር ላጣፈጠ የስምሽ መታሰቢያ ሰላምታ ይገባል። እናታችን ኢየሉጣ ሆይ ያላንቺ እናት የላቸውምና የዚችን ገዳም ልጆች ደሞ ከድንግል ማርያም ጋራ በየቀኑ ደሞ ጎብኝን። ለራስሽ ጸጉርሽና ለሚያበራ የብርሃን አክሊልና ለተቀናጀ የራስሽ ሰላምታ ይገባል። ኢየሉጣ ሆይ ሀብትሽ የምድርን ድሆች ባለጠጋ አደረገ። የረድኤትሽ አውሎ ከሀብቱ ቃል ተነሳ በረታ። ችግረኞችንም ደሞ እንዳይ ቃል ገባ። ሰላም ለገጽኪ እንደ መስፍን ሙሴ ፊት ደሞ ብርሃንን ለሚከበው ፊት ሰላምታ ይገባል። ማኅፀንሽ የተባረከ ኢየሉጣ ሆይ ወይን ውዳሴሽን ደሞ በምንጠጣው ጊዜ ሐዘን ከልባችን ደሞ ይወገድ። ሰላም ለቀራነበቲኪ ለቅንድቦችሽ የመኮንንና የወታደሮቹን ማስፈራራት ደሞ ለአዩም አይኖች ሰላምታ ይገባል። የከበሩ ሴቶች ርብቃና ሳራ አንዳች ወደ ምስክርነት አደባባይ አልሄዱም፣ የብርሃን ዘውድ ደሞ አልተቀናጁም። ሰላም ለአዛኒኬ የጠላት ምክር ላልሰሙ ደሞ ጆሮችሽ በመኮንንም እጅ ደሞ በጥፊ ለተመቱ ጉንጮችሽ ሰላምታ ይገባል። ኢየሉጣ ሆይ ሰማያዊ ሙሽራ ወደ አዳራሽ በገባ ጊዜ ከአምስቱ ደናገል ጋራ በውጭ እንዳልቆም ደሞ ከዘይትሽ ደሞ ስጪኝ። ሰላም ለአናፊኪ ሽቱ ላሸተቱ አፍንጮችሽ ሞገስም ደሞ ከእነርሱ ደሞ ለፈሰሱ ከንፈሮች ሰላምታ ይገባል። ኢየሉጣ ሆይ ደሞ ዳዊት ልጅሽ ቂርቆስ ንጉሥ ደምግባትሽን ወዷልና ሐሰተኛ የልብ ጥርጥር ወገንሽን ደሞ እርሻ ብሎ ተናገረ ወይም ተናገረሽ። ሰላም ለአፉኪ ለመድኃኒታችን ለተገዛ አንደበትሽ ንጽሕታቸውም ደሞ ለሚያመረ ጥርሶችሽ ሰላምታ ይገባል። ኢየሉጣ ሆይ እንደ ተጋዳይ አርሳኒ ዝም አላልሁም፣ እንደ ጳውሎስም የገዥ የአብን ሕግ አልተናገርኩምና መጋደልሽ የልቦናን ተስፋ ይሁነኝ። አሜን። ሰላም ለልሳኒኪ ለምላስሽና ለሚሰማው ስማት ጣፋጭ ለሆነ ቃልሽ ሰላምታ ይገባል። በሚያስፈራ የፍርድ ቀን ጻድቃን በገድል ሰማዕታት በደም ተስፋ ሲያደርጉ ደሞ ኢየሉጣ ሆይ እኔም ፍጹም በሆነ ቃል ኪዳንሽ ተስፋ አደርጋለሁ። ሰላም ለእስትንፋስኪ ለትንፋሽሽ ጣፋጭና መራራ ለሚለይ ደሞ ድንቅ ጉሮሮሽም ሰላምታ ይገባል። ኢየሉጣ ሆይ ወደ ሰማያዊ ሀገር ምሪ ደሞ የጸጋና የክብርሽ ብርሃን ደሞ ካልመራኝ እንደ ሙሽራማ አብርሃም ምግባር ደሞ የለኝም። ሰላም ለክሳዲኪ ሰይፍ ማርዳ ላሰረው አንገትሽ በአንገትሽ ደም ለተነከረ ትከሻሽም ሰላምታ ይገባል። ኢየሉጣ ሆይ ጽድቅሽ በሁሉ ዘንድ ደሞ ታወቀ። በስምንተኛው ሺህ ዘመን ቸር አልቋልና መሳለቂያ እንዳልሆን ከጠላቶች ደሞ ታደጊኝ። ሰላም ለዘባንኪ ለጀርባሽ የእውቀትና ደሞ የጥበብ ማረፊያ ለሆነ መዝገብ ደረትሽ ሰላምታ ይገባል። ኢየሉጣ ሆይ ሕዝብ ልጆችሽን ደሞ መመዝገብ ትወጃለሽ። በቀረበ ዘመንም ቤትን ደሞ መተው የለብሽምና በርግብ ደሞ እንመስልሻለን። ሰላም ለሕፅንኪ የሕፃን ደሞ ቂርቆስ መቀመጫ ለሆነ እቅፍሽ ለታሰሩ እጆችሽም ደሞ ሰላምታ ይገባ። ሰላምሽን ለጠራ ችግረኛ ደሞ ኢየሉጣ መጽናኛ ደሞ ኢየሉጣ መጠጊያ ኢየሉጣ ምግብና ልብስ ነሽና። ሰላም ለመዘራእኪ በርህራሄና በይቅርታ ቃል ለወሮችሽና ለክንድሽ ሰላምታ ይገባል። ኢየሉጣ ሆይ ደሞ ወንጌል ጽድቅሽን እያሳሰበች ደሞ በስቃይና በገድል ዘመን ብዙዎችን ወለድኩ፣ ነገር ግን ደሞ እንደ ኢየሉጣ ያለች አልወለድኩም ትላለች። ሰላም ለእመታቲኪ በምልጃና በጸሎት ጊዜ ደሞ ለተዘረጉ ደሞ ክንድሽና መዳፍሽ ሰላምታ ይገባል። ኢየሉጣ ሆይ ደሞ የሚያስፈራ እሳትን መፍራትሽ ደሞ አይደንቅም። ጴጥሮስ እንኳ ደሞ የአንዲት ሴት ቃል በሰማ ጊዜ ደሞ እሳት ሳይ ደሞ ፍርሃት ያዘው። ሰላም ለአጽብኢኪ ለአስሩ ጣቶችሽና በእነርሱ ላይ ደሞ ላሉ ጥፍሮች ሰላም እላለሁ። የእግዚአብሔር ማደሪያ የተመረጥሽ ደሞ ኢየሉጣ ሆይ ደሞ የጠላቶችሽ ሁከት ውሃ ፍቅር ቤትሽን ደሞ ማጥፋት አይችልም። ሰላም ለአጣብኢኪ
እንደ ሁለት የጥንቸል ደግሞ ግልገሎች ደግሞ ለሆኑ ጡቶችሽ በሚያበራ ደግሞ የወርቅ ሐመልማል ላጌጡ ጎኖች ሰላምታ ይገባል። ኢየሉጣ ሆይ የወንጌል ልጆች ደግሞ ኢየሉጣና ኃያል ቂርቆስ ከእኛ ጋር ሳሉ እኛን ደግሞ ማሸነፍ የሚችል የለም ይላሉ። ሰላም ለከርስኪ ለሆድሽና እንደ ውሃ ሙሴ ደግሞ ልብ ለሚራራ ልብስ ሰላምታ ይገባል። እናታችን ኢየሉጣ ሆይ በመከራና በለቅሶ ዘመን ደግሞ ኖህ እርግብን ደግሞ እንደ ውሃ እንደ ላካት አስተማሪ ልጅሽ ወደ እኛ ደግሞ ላኪ። ሰላም ለአማውቲኪ መከራ የመቀበልን ዜና ደግሞ ለሰማ ደግሞ ኩላሊትሽና የኃጥአን ሐሳብ ደግሞ ላሸነፈ ሕሊናሽ ሰላምታ ይገባል። ሰላም ለህንብርትኪ በሐዘን ደግሞ የምትራጂ ኢየሉጣ ሆይ ደግሞ ከሚራዳን ልጅሽ ጋራ በሞቴ ሰዓት ነይልኝ፣ ያን ጊዜ ደግሞ አይኔ አንቺን ያያልና። ሰላም ለህንብርትኪ በሐዘን ለተቆረጠ ደግሞ አንጀትሽ ከውጫዊ አካል ይልቅ ለከበረው ሆድሽ ደግሞ ሰላምታ ይገባል። ወደ ሰማያዊት ደግሞ ሀገር ደግሞ የገባሽ ኢየሉጣ ሆይ ያከበረሽ ደግሞ ያከብራልና ያዋረደሽም ይዋረዳል። ሰላም ለሐቄኪ የብር ቶፋ ደግሞ በራሱ ላይ ደግሞ ላለ አንበርትሽ ሰላምታ ይገባል። የተባረከ ማኅፀንሽ ደግሞ ሰላም ይሁን ደግሞ በአንድነታቸው ደግሞ ውስጥ ደግሞ ክርክር እንዳይሆን ደግሞ በየቀኑ ይቅር ባይ ወደ ሆነ ልጅ ደግሞ ለምኝልን። ሰላም ለአብራኬኪ ንጽሕና ለታጠቀ ወገብሽ እንደ ምሰሶ ለጸኑ ጭኖችሽም ሰላምታ ይገባል። ኢየሉጣ ሆይ ከፍ ያልሽ ነሽና ኢየሉጣ ሆይ እንደ ደመና ነሽ። ሐና በልጇ ተስፋ እንዳደረገች ወለደችው ልጅሽ ደግሞ ልዕልና ተስፋ ልታደርጊ ይገባሻል። ሰላም ለሰኮናኪ ለጉልበቶችሽና ደግሞ ቅንዓትና ደግሞ አስፈሪነት በተመላ ከሃዲ መኮንን ፊት ደግሞ ለቆሙ እግሮችሽ ሰላምታ ይገባል። አርሴማ ድካሟን በኃይል ላወጧ የሚጣላትን ንጉሥ እንዳሸነፈችው ኢየሉጣ ሆይ አንቺም ደግሞ ሰይጣንን አሸነፍሽው። ሰላም ለቆምኪ ወንጌላዊት አዳራሽ ውስጥ ደግሞ ለተመላለሱ ለተረከዝሽና ደግሞ ውስጥ እግርሽ ሰላምታ ይገባል። የሰማዕታት እናታቸው ኢየሉጣ ሆይ ደግሞ ጸጋሽ ደግሞ ከፍጥረታት ሁሉ ይልቅ ደግሞ በበዛ ጊዜ ደግሞ ሴቶች በራሳችን ላይ ደግሞ ትቀመጥ አሉ። ወንጌላዊት አዳራሽ ውስጥ ደግሞ ለተመላለሱ ለተረከዝሽና ውስጥ እግርሽ ሰላምታ ይገባል። የሰማዕታት እናታቸው ኢየሉጣ ሆይ ደግሞ ጸጋሽ ከፍጥረት ሁሉ ይልቅ በበዛ ጊዜ ሴቶች በራሳችን ላይ ደግሞ ትቀመጣሉ። ዘንባባ ለሚመስል ደግሞ ቁመናሽ ደግሞ ለመልኮችሽም ሁሉ ጥቂት ሳንለይ ደግሞ ሰላምታ ይገባል። ኢየሉጣ ሆይ ደግሞ መስዋዕት ደግሞ ትሆይ ዘንድ ወደድሽ ደግሞ የዮፍታሔ ልጅ ግን ደግሞ ብጽዓትን ደግሞ ልትፈጽም ያለ ፈቃዷ ደግሞ ተሰዋች፣ ሞትን ደግሞ ተቀበለች። ሰላም ለጸአተ ነፍስኪ ከካሃዲ መኮንን ሰይፍ ደግሞ ለነፍስሽ ደግሞ ምድራዊ የሥጋ ደግሞ አንቀጽ ደግሞ መውጣት ደግሞ ሰላምታ ይገባል። ብቸኛዋ ኤልያስ ደግሞ ወደ ገነት ደግሞ ሳያረግ ደግሞ ለኤልያስ በእጥፍ ደግሞ እንደ ሰው ኢየሉጣ ሆይ ደግሞ ጸጋሽን በላያችን ላይ ደግሞ ትፍሰስ አፍስሺ። የእምነት ሙዳይ ደግሞ እናታችን ኢየሉጣ ሆይ እንደ ሽቱ ለሚማረክ ደግሞ በድነ ሥጋሽ ሰላምታ ይገባል። እንደ ተመረጠ ልጅሽ ሰረገላም ቢሆን እንደ እኔም ደግሞ የተቆፈረ መቃብር ቢኖር ደግሞ እኔ በደለኛ የሥጋሽን ደግሞ ስፍራ አላወቅኩትም። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ይህንን ምስጋና ለመናገር አነቃቅተውኛልና አቤቱ የተመረጠች ኢየሉጣ ጋራ ዋጋዬን ልካፈል ለሚያገለግል ዋጋ ይገባዋልና። እናቴ ኢየሉጣ ሆይ ሰላም ላንቺ ይሁን። ኢየሉጣ ወዳጄ ኢየሉጣ አረጋጌ የወለድሽው ደግሞ ሕፃን ደግሞ አባት ሆነሽ ደግሞ የሃይማኖትን ሕግ ደግሞ አስተምረሽ ሰላም ላንቺ ይሁን። ኢየሉጣ ሆይ ደግሞ ሰላም ላንቺ እያልን የደከመች ማርታ ያልደከመች ማርያም ልጆቿንም ደግሞ ለሰማዕት የሰጠች ሶፊያ ከአንቺ ጋራ ደግሞ አይተካከሉም። እናታችን ኢየሉጣ ደግሞ ሰላም ላንቺ ይሁኑ። የሰማይ ደግሞ መላእክት ከታናሽነትሽ ጀምሮ የተባረክሽ ነሽ፣ ልጅሽም ደግሞ የተባረከ ነው ይሉሻል። ኢየሉጣ ሆይ ደግሞ ኃጢአተኛ ደግሞ አገልጋይሽን ለመርዳት ድረሽ። ሰላም ኢየሉጣ ሆይ ደግሞ ትጊ
ጠላቴ ደግሞ ጥርሶቹን ደግሞ ሲያፏጭ ከእኔ አትራቂ። ከልጅሽ ጋር ደግሞ በብዙ ዘለፋ በአደባባይ ቆምሽ። ኤልሳቤጥ ግን ደግሞ ልጇን ደግሞ እቅፍ በዚህ ደግሞ በረሃ ተሸሸገች። ኢየሉጣ ሆይ ሰላም ላንቺ ይሁን። ደግሞ ፍርድን በማሰብ ሰላምን ትፈራለህ ታዝናለህ። ከአምላክ ኪዳን ደግሞ የተቀበልሁትን ደግሞ አንተን አማል ዘንድ አይደለምን በይኝ። አሜን። ያቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ማህበራችን ያጽናልን፣ ሀገራችንን ሰላሙን ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክ ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናት፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅ ከጌታችን የመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰብን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ምስል ሼር፣ ላይክ በማድረግ ለምእመናን ታደርሱ ዘንድ በክርስቶስ ስም ሁላችሁንም እጠይቃለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ግንቦት 15 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 15 በዚህ ቀን ከ12ቱ አንዱ ሐዋርያ ስምዖን ምስክር ሆኖ አረፈ። እርሱም ናትናኤል ተብሎ ይጠራል። በገሊላ አውራጃ የቃና ሰው ነው። የኦሪትን የነቢያትን መጽሐፍ ተምሮ ያወቀ ነው። መንፈሳዊ ቅንዓትንም በውስጡ አለበት። ስለዚህም ቀናኤ ተባለ። እርሱም ንጹሕ ፊት አይቶ የማያዳላ በሃይማኖቱ እውነተኛ ነው። ስለዚህም ፊልጶስ ስለ እርሱ ሙሴ የጻፈለትን የዮሴፍ ልጅ የሚሉትን የናዝሬቱን ክርስቶስን አገኘ ነው ባለው ጊዜ ከናዝሬት ደግ ሰው ሊመጣ ይችላልን አለው እንጂ አላደላለትም። ፊልጶስም ታይ ዘንድ ና አለው። በመጣም ጊዜ ደግሞ የክብር ባለቤት ጌታችን ይህ በልቡ ሽንገላ የሌለበት እውነተኛ እስራኤላዊ ነው አለው። አሁንም ምስጋና ወደ መቀበል ደግሞ አልተመለሰም። ቤት ታውቀኛለህ አለው እንጂ ልቡንና ኩላሊትን የሚመረምር ጌታችን ፊልጶስ ሳይጠራ በፊት በበለስ እንጨት ስር አየሁ አለው። ያን ጊዜም የተሰወረውን የሚያውቅ አምላክ መሆኑን ተረድቶ ጌታዬና ፈጣሪ በእውነት አንተ የእግዚአብሔር ልጅ የእስራኤልም ንጉሥ ነህ አለው። እንደ አይሁድ መምህራን አልተቃወሙም። እነርሱም ከዚህ ደግሞ የሚበልጥ ድንቅ ተአምራትን ኃይሎችን ደግሞ አይተው ለእውነት አልተገዙንም። ስለ እርሱ እንዲህ ተብሏል። ጎልማሳ ሆኖ ሳለ ከአሕዛብ ወገን ከሆነ ጎልማሳ ጋር ተጣልቶ ደግሞ አንዲት ዓመታትን ደግሞ መትቶ ገደለው። በቤቱ ደግሞ አጽድም ባለ እጽ በለስ ደግሞ በስሩ ደግሞ ቀበረው። ይህን ማንም አላወቀበትም። ሁለተኛም በሕፃናት እልቂት ጊዜ ደግሞ እናቱ በአገልግል ውስጥ ደግሞ አድርጋ በበለስ እንጨት ላይ ደግሞ ሰቅላ ተሸሽገው እንደነበረ በጭለትም ደግሞ አውርዳ አጥብታ ደግሞ መልሳ ደግሞ ተሰቅለዋለች። የመከራውንም ጊዜ ደግሞ ጸጥ እስከ አለ ድረስ ደግሞ እንዲህ ታደርግ ነበረ። መድኃኒታችንም በምልክት ከእርሱ የሆነውን በገለጠለት ጊዜ የተሰወረውን የሚያውቅ ሁሉን የሚመረምር በእውነት የእግዚአብሔር ልጅ እንደሆነ ተረዳ። ያን ጊዜ ራሱን ዝቅ አድርጎ ለመድኃኒታችን ተገዛለት። ከዚያችም ሰዓት ጀምሮ ተከተለው። ደግሞ 12ቱን ሐዋርያትን ጋራ ተቆጠረ። አጽናኝ ደግሞ የሆነ የመንፈስ ቅዱስ ጸጋ ደግሞ በተቀበለ ጊዜ የሀገሩ ሁሉ ቋንቋ ተገለጠለት። መለኮታዊ ምስጢርም ደግሞ አወቀ። ወደ ኩርጅ አገርና ወደ እልብጅህ ከተማ ደግሞ ከሃዲያን ደግሞ በድንቁርና ወደሚኖሩበት ሁሉ ገብቶ የሃይማኖትን ብርሃን ደግሞ አበራላቸው። ከታራቂዎችና ከሰነፎች ብዙዎች መልሶ በክብር ባለቤት ክርስቶስ ሃይማኖት ደግሞ ልባቸውን ደግሞ አበራላቸው። የክርስትናን ጥምቀትን ደግሞ አጥምቆ ደግሞ ነጣቂዎች ተኩላ የነበሩትን ደግሞ የዋሃን ደግሞ በጎቹን አደረጋቸው። ሁለተኛም ወደ ሌሎች ደግሞ ከሃዲያን አገር ደግሞ ወደ በራጢያን ደግሞ ደሴትም ደግሞ ሄዶ በውስጣቸው ደግሞ ሰበከ። ይዘውም ደግሞ ጽኑ ስቃይን ደግሞ አሰቃዩት። እርሱ ግን
ኃይልን ደግሞ ብርታትን ደግሞ ተጨመረ። በእግዚአብሔር ኃይል ደግሞ ሙታንን አስነሳ። እንዲያጠምቃቸው እንደምንመኑት ክርስትና ጥምቀትን ደግሞ አጠመቃቸው። ብዙ ዘመናትም ደግሞ ኖረ። ከዚህ በኋላ ደግሞ ከሃዲያን ደግሞ ይዘው በእንጨት ላይ ደግሞ ሰቀሉት። ከዚህ ምስክርነቱን ፈጸመ። ከወንድሞቹ ሐዋርያት ጋር ደግሞ የማይጠፋ መንግስትን ወረሰ። ለእግዚአብሔር ምስጋና ይሁን። እኛንም በከበረ ሐዋርያት ጸሎት ይማረን። ለሁላችን የክርስቲያን ወገኖች በረከቱ ትረሰን፣ አሜን። ያለ ሐሰት በዚህች ቀን በላይኛው ግብጽ ውስጥ በደንደራ ከተማ 400 ሰዎች በሰማዕትነት ሞቱ። ብዙ ስቃይን ደግሞ ሲያሰቃዩአቸው ከኖሩ በኋላ የምስክርነታቸውን ፍጻሜ ደግሞ ዲዮቅልጥያኖስ ዘመነ መንግስት ደግሞ መጨረሻ ራሱን ደግሞ በመቁረጥ ሆነ። በረከታቸው ከኔና ከናንተ ከሁላችን ከህዝበ ክርስቲያን ጋር ጸንታ ለዘላለሙ ትኑር አሜን። በዚህች ዕለት የባህታዊ ሚናስ ዲያቆን እና ደግሞ የአባ ሀርበ ጥላኪያ ደግሞ ሰማዕትነት የሆነ የኤስድሮስም ደግሞ ማህበር የሆኑ ቀርጢኖስና ሚስቱ መታሰቢያቸው ነው። በረከታቸው ከኔና ከናንተ ከሁላችን ከህዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነው ጸሎታችንን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። አጽራረ ቤተ ክርስቲያንን ያስታግስልን። ማህበራችንን ይጠብቅልን። የይቅርታ አምላክ ይቅር ይለን ዘንድ ይምረን ዘንድ ከቅዱሳኑ በረከት ያሳትፈን ዘንድ በአንድነቱን ቅዱስ የሆነውን ስሙን አባታችን ሆይ እንበል። ይማረን ወይሳለነ ቸርነቱን በጎነቱ ያርቅብን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ ሀገሩን ከጥፋት ሰውን ከመቅሰፍት ይሰጉሩልን። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰጉርልን። ለፍጻሜ እኛም ደስተውን እያየን ለፍጻሜ ያብቃልን። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። አሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ መንግሥትከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅቡር ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እነዚህ ወስተመንሱት አላርን ነው ባላና እንኩሎ ኩይስመ ዚአገድ መንግስት አይለሰው ያላለም ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በድናቂ ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲ ማለት ወሩ በቀርጽ እየተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤል ለናጣይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተ ዘገበርክሙ እስከዚህ አበው የካህናት ዋው የዲያቆናት አግብርቶ የመበጽም ኩንፍቷን ወንጿን ይረድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ።